ስም እዚህ ውስጥ በመካተቱ። ሁለተኛው ኤርሜችዲ ነው። ሶስተኛው ዓለማዊ ቲክታከር ነው ያልኳችሁ። ዓለማዊ ቲክታከር ጆን ዳንኤል ነው። ስለነዚህ ሶስት ሰዎች ምን አገናኛቸው፣ በየት ተገናኙ፣ እንዴት ተገናኙ የሚለውን ነው የምነግራችሁ። እነዚህ ሶስት ሰዎች እንዴት በዚህ ብለው እንደተገናኙና ምን እንደሚያገናኛቸው እውነታውን እንጋፈጣለን። ሊደብራችሁ የሚችለው ከፈልዬ ጋር የተያዘው ነው። ሊደብራችሁ የሚችለው አብዛኞቻችሁ ያው ታውቃላችሁ፣ ፈልዬ አስተማሪ ነው እና ሊደብራችሁ የሚችለው ከሱ ጋር የተያዘው ነው። ያ ምን መሰላችሁ፣ እኔ ጆን ዳንኤል ልጠይቀው እስር ቤት እየሄድኩ ነበርና ፈልዬ ደወለልኝ። ሄሎ፣ አቤት፣ የት ነህ አለኝ። አይ ጆን ዳንኤል ጋር እየሄድኩ ነው አልኩት። እግዚአብሔርን የምሬ ነው። የት ነህ አለኝ። አይ ጆን ዳንኤል ጋር እየሄድኩ ነው። የት ነህ አንተ ስለው ፈረንሳይ ነው ቤቱ፣ ታውቃላችሁ፣ የፈለገ ፈረንሳይ አለኝ። እንግዲህ አሁን ጆን ዳንኤል ጋር በአካል አይተዋወቁም። ፈለገ ጭራሽ አያውቀውም። ቲክታክ ላይ ፈለገ ላይ እንትን ካለ በኋላ ነው ጆን ዳንኤል እስር ቤት ነበርና አይተዋወቁም። በአካልም አይተዋወቁም። ኢቨን ቲክታክ ላይም አይተዋወቁም። የት ነህ አለ። አይ ጆን ዳንኤል ጠይቀው፣ እኔ ቂሊንጦ ነኝ፣ እሱ ፈረንሳይ ነው። እስር ቤት 10 ሰዓት ላይ ይዘጋል። መጠየቅ አችሉም 10 ሰዓት ላይ። እኔ 9 ሰዓት ላይ እዛ እስር ቤት ነበርኩኝ። ሰው ጆን ዳንኤል ጠይቀው ምናምን ሰልም ኦኬ እሺ ምናምን ሰላም በልልኝ አለኝ። እሺ እልሃለሁ ምናምን ብዬ ገባው እስር ቤት። ከጆን ዳንኤል ጋር 30 ደቂቃ ምናምን አወራን። 30 ደቂቃ እንዳወራን ሌሎች ሰዎች ሲመጡ በቃ ጆዬ እነሱን አውራ 30 ደቂቃ ነው ሊዘጋ የሚቀረውና በቃ እነሱን አውራ ብዬ እንዴት ነው ብቻ ስለ ቲክቶክ አወራሁት። በቃ እንዴት ነው አልናፈቀህም ወይ ምናምን ያልኩት አወራ ምናምንና ከዛ አረ እንግዲህ እስቲ በቃ ጸልዩልኝ ምናምን እያለኝ ከዛ ልክ እኔ ወደ ውጪ ልወጣ እላለሁ ፊት ለፊት ፈልዬን አየሁት። ፈልዬ ጉምልል እያለ መጣ። በእውነት ነው የምላችሁ ደነገጥኩ። እንዴ አልኩት፣ ምን አይነት ነገር ነው? ፈረንሳይ አልነበርክ እንዴ? የሰው ልጅ እንዴት በዚህ 30 ደቂቃ ውስጥ ይደርሳል አልኩት። ፕላስ የምን ማሽቃበጥ ነው? የት ታውቀዋለህ አልኩት። በግልጽ ነው ያልኩት፣ እኔ አልዋሻችሁም። ያልኩትን የት ታውቀዋለህ? ምን አይነት ነገር ነው ስለው ኦኬ አልኩኝ። ኦኬ ግባና ውጣ እናወራለን አልኩኝ። ከዛ አብረን እንግባ አለኝ። ድጋሚ ተመልሼ የገባው ምናምን አወራው ምናምን። ከዛ ሳባዬ እኔ እናት ዌልካም አወራው ምናምን። እንዴት ነው ምናምን በቃ ጸልዩልኝ እናንተ ማስቡኝ ምናምን አለው። ነገርኩት፣ መንፈሳዊ ነገር ነው በደንብ የሚሰራው። ያው ጆ ከታሰረ በኋላ ነው ብዙ ቲክቶክ ላይ መንፈሳዊ ነገር የሚሰሩ ወጣቶች እንትን ያሉትና ሄጄ ከምነግረው ምናምን ፈለገ እሱ ነው ምናምን አልኩት። ያው ርቋል ከሚዲያ እንደምታውቁት ጆዬና እሱ ነው ፈለገን። በቃ ያው አስቡኝ በጸሎት ጸልዩልኝ ምናምን እና ባይብል አንብብ ምናምን አሉ፣ መጽሐፍ ቅዱስ አንብብ ምናምን አለው ፈለገ ምናምን። ወጣን። ከዛስ መኪናውን ሄጃየዋለሁ። የመጣበትን መኪና 4 ቦታ ተጋግጧል። መኪናው 4 ቦታ ተጋግጧል። እየተጋጨ እየደረማመሳቸው ነው የመጣው። እንደዚህ አይነት ህገ ወጥ አነዳድ ለትራፊክ ፖሊስ መናገር አለብን። አረ ወይኔ ጆሲ ወዴት እየሄድክ ነው? አረ በእግዚአብሔር ስም ታው ግን። አረ ጆሲ ተው እያበርክ ነው። እሺ ጋይስ ኤኒዌይስ ዌልካም ብያለሁ ኤቭሪ በእውነት እና እንግዲህ እግዚአብሔር እንግዲህ ነገ ቀጠሮ አለው ፍርድ ቤት። እንግዲህ ጸልዩለት መልካም ሰዎች። ሳብዬ እኔ እናት ቴንክ ዩ ሶ ማች ሳባዬ። ነገ ነው ቀጠሮ አለውና ጸልዩለት እግዚአብሔርን ጋይስ። እኔ አሁን ደፍሬ እንደዚህ ምላችሁ ለመሰላችሁ በቃ በጸሎት ካልሆነ እንትን አይልም እና ይኸው 7 ወር ተቆጠረ። ሰው ልላችሁ የምችለው በቃ የምር ከልባችሁ ጸልዩ እግዚአብሔርን። ፈጣሪ የሚሰማችሁ ከዚህ 2-3 ሰው ይኖር፣ አብዛኞቻችንን ይሰማል። ግን በደንብ በቃ ላይክ
ከእግዚአብሔር ጋር በጣም አታች ሊሆናችሁ ሰዎች ትኖራላችሁና የምር ከልባችሁ ውስጥ ይሄ ልጅ እግዚአብሔር አስበው፣ እነዚህ ልጆች አስባቸው። አንድ ላይ አብረው የታሰሩት ሁሉ ነው። እነዚህ ልጆች ፈጣሪ አስባቸው። በቃ ወይ ዋስ ተፈቅዶ ወይም በቃ እንዲፈቱ በቃ የእስር ቤት ይብቃቸው። የምር ብላችሁ የምር ጸልዩ። የምሬ ነው ብላችሁ እግዚአብሔርና በቃ ወጣት ነው ነው ላይክ ኢነርጂ ያለው ወጣት ነው። ሰው ለፈጣሪ ጸልዩ። በቃ በጸሎት ነው የሚሆነው ሁሉም ነገር። ሁላችንም ከልባችን እንጸልይ። ነገ ቀጠሮ አለው። በእውነት እንግዲህ እግዚአብሔር ይሁናቸው። በእውነት ነው የምላችሁ፣ በእውነት ነው የምላችሁ። እና የሚስ ጆ በጣም ናፍቆኛል ነው የምላችሁ። ከዛ በተረፈ ግን አሁን ገስት ላኩልኝ፣ ገስት አስገባለሁ። እሱ ብቻ አይደለም፣ አንድ ላይ ናዮም፣ ፒዶም፣ ዴቭም ሌላዎችም አሉ እና በቃ እግዚአብሔር ይሁናቸው። በእውነት ከልባችሁ ጸልዩ። እግዚአብሔርን እንደው መሳልም ካለባችሁ ተሳሉለት። ብቻ ይፈታ ወንድማችን፣ በእውነት ይፈታ። በእውነት ኤቭሪባዲ ታፕ ዘ ስክሪን ጋይስ፣ ታፕ አድርጉ። እንኳን ደህና መጣችሁ፣ ዌልካም ብያለሁ። አዎ 7 ወር እስር ቤት በጣም ይከብዳል። ሀሎ እያየ ቴንኪ። እውነት አሁን ወጣቱ ናችሁ እየሰራችሁ ባላችሁበት ሰዓት ምናምን እንደዚህ ወደኋላ ጉትት የሚያደርግ ኢነርጂን የሚወስድ ነገር ይሄ የምር የሴጣን ነው የምለው። ስለዚህ መቶ እኔ 3 ሚሊዮን ይገባ ነበረ፣ 3 ሚሊዮን ይገባ ነበረ ፎሎወሩ ራሱ። በእውነቱ ከሆነ አሁን ገስት ላኩልኝ፣ ገስት ነው የማስገባው። የፈለጋችሁትን ማውራት ትችላላችሁ። አይደለም አንቀበልም ብለዋል። አሁን ደሜ አያውቅም ብለህ እኔን እየተጮክብኝ ነው እንዴ? የጌታችን ካር ነው የጌታችን ካር ሊሆን ነው። ትክክል ነህ እኮ እና ታዲያ ልሳን ነው ብለኝ እኮ ነው ያነበብክልኝ። ወይ አዳምጠኝ ደሜ እየተጮክብኝ ነው። አያውቅም ብለህ አለማወቅ ማወቅ ሳይሆን ማለት ነው። ሌላ አመጣልሃለሁ ጸሎት ብሎ የሚናገረው ማለት ነው። ልሳኑን ነው ፈልገው እንጂ አንተ አያውቅም ብለህ አላደል ዶር ብለህ እኔን እንትን ልትልኝ። ኧረ ደሜ ጋይዝ ታፕ አድርጉ እሺ። ወይኔ ጆሲ አለመማሪ እኮ ነው ያደረገኝ። እግዚአብሔር ብማር ኖሮ በደም ይመጥጥ እግዚአብሔር። እሺ በደሜ ማለት እኔ ንቀይ ነው አይደለም። አሁን ደሜ እኮ ተጫወክብኝ። ይሄ እኮ ቢግ ጌም እኮ ነገር ይከርዱ ብታየው ትስቃለህ። በራሱ አላዶር ፓሮዲ ብለህ እንደ ልሳን አስመሰልክብኝ። እኔ ደግሞ በቃ ልክ ነው ደሜ ብዬ ጆሮ ሰጥቼ። እሺ ይኸውልህ አሁን በደንብ አድርገህ ስማኝ። እሺ 3 አበባ አስገዛ። እሺ የማክሰኞ ጸሎተ ባርቶስ ይላል። የማክሰኞ ጸሎተ ባርቶስ ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ 24ቱ ካህናት ሰማይ ሆይ በስማችሁ እለምናችኋለሁ። እነርሱም አኬል፣ ፋኑኤል፣ ቀርቴል፣ ዩኤል፣ ዳርቴል፣ እሌል፣ ደርቴል፣ አልኤል፣ ቲያቴል፣ ክርስቴል፣ ላፕቴል። አሁን እነዚህ እለምናችኋለሁ የሚላቸው በስማችሁ ነው። እሺ እለምናችኋለሁ። እነሱም በ24ቱ የራሳቸው አክሊሎች እሺ በእጃችሁ በምትይዟቸው 24ቱ ማዕጠኖች ኦኬ። እሺ ቆይ አንድ ቆይ አብሽር ችግር አባቴ
እንትን ንሳን እየፈለገ ነው ኦርቶዶክስ ጋር አለ ብሎኝ ሊያሳየኝ ነው። ጋይስ አዲስ ለመጣችሁ ሰዎች እሺ፣ አሁን እዚህ ጋር ስም የለም። እዚህ ጋር ስም የለም። ከላይ ጀምሮ ላንብብል። ከላይ ጀምሮ ላንብብል። የሮብ ጸሎት ይላል።